የት ልትወስደው ነው? እና ለተቸገረ ልታበለው ነው እኮ። አለቃ ከባድ ነገር ልነግርህ ነው። ምንድን ነው? ይኸውልህ ሀና በየቀኑ ምግብ ይዛ ትሄዳለች። ለአንድ ቀን ነው ብዬ ዝም አልኩ፣ ግን ሁሌ ነው ይዛ ወጥታ ትሸጠዋለች መሰለኝ። ምን አገባሽ ታዲያ? አንቺ የምታስጠጪው እስኒች ነው ብዬ ነው። እሺ እኔ አጣራለሁ፣ አንቺ ወደ ስራሽ ተመለሽ። አንተ እቺ በጣም እስኒቻም ሰው ናት። አቤት አለቃ። ሀና የሰማሁት እውነት ነው? ምኑ አለቃ? በየቀኑ ከሆቴል ምግብ ይዘሽ መውጣትሽ ነው አለቃ። ምግብ ይዘሽ ወጥተሻል? አልወጣሽም? እሱማ ይዤ ወጥቻለሁ፣ ግን በቃሽ። ከዛሬ ጀምሮ እዚህ ቤት አስተናጋጅ አይደለሽም። የተከፈለ ምግብ አይደል እንዴ? አታስረጂ። ከዚህ በኋላ እዚህ ቤት ማናጀር እንጂ አስተናጋጅ አይደለሽም። ማለት እንዴ? ትናንትና ከስራ ስትወጪ ተከትዬሽ ነበር እና የያሽውን ምግብ ለጎዳና ተዳዳሪዎች ስትሰጪ አይቼሻለሁ። ታዲያ እኔ መጥቼ ካሜራውን ሳረጋግጥ የተረፈውን ምግብ ወስደሽ እንደምትሰጪ አውቄያለሁ። እዚህ ቤት ብዙ ምግብ ተርፎ ይደፋል፣ ውጪ ደግሞ ብዙ ልጆች ይራባሉ። ለዚህ ስራሽ ደግሞ ይሄ ቦታ ይገባሻል። አመሰግናለሁ። መልካም ሰው አንተ፣ መልካም ሰው ነህ። እሷን አባራታውን ይቻው ምንም አትጠቅም። ተጠቀመች መስላ ጓደኛዋን ልትጎዳ። አሁን ሄደሽ ለአለቃ ከምትናገሪ ለምንሽ ነው ብለሽ ጓደኛሽን እሷን መጠየቅ አይቀልም? አንዳንድ ሰው አለ በቃ የሆነ ውድቀትህን ብቻ ስለሚፈልግ ማስተካከል እየቻለ ነገሮችን አንተ የምትወድቅበትን መንገድ ይመርጣል። በቃ እንደዚህ አይነት ሰው ይሰውራችሁ። የሆነ